ምንድነው? እዚህ ምን እያደረክ ነው? ከፊቴ ዞር። ይሄ እብደት ነው። ሽጉጤን መልስልኝ። ታሺ አይምሮህን ስተሃል። እጅ ላይ ከመፈንዳቱ በፊት ሽጉጤን መልስልኝ። ሁለታችሁም ሂዱ ከዚህ። በድጋሚ ችግር ውስጥ አትክተተኝ። ታሺ እዚህ ምንም አትሰራም። እንሂድ እባክህ። ማግኘት እፈልጋለሁ። ታሺ ነገሮች ሁሉ መስመራቸውን ስተዋል። ኑዬ ቤት ናት። አሁን በዚህ አይነት ሁኔታ ምን እንድንላት ትፈልጋለህ? ፍትህስ? አንተ ከሞትክ ወይም ከታሰርክ ፍትህ አይኖርም። ከፊቴ ዞር ይባላል አልልም። እስከ ዛሬ አንተ ጠብቀኸኛል። አሁን ደግሞ ይሄን እኔ ማድረግ አለብኝ። ሽጉጤን መልስልኝ። እንድታመልጥ አልፈቅድም። አትረጅኝም? ሽጉጤን መልስልኝ። ተመስገን ዛሬ በደስታ ቀን ኪያን ይዟት ይጠፋል። እስቲ ደውልላት። ምናልባት ከተስማሙ ቢሆን ደውልላት። እንዴ ከዚህ በለጠ እኮ ደስታ ምንም ነገር የለም። ለመወዳትና ለቆንጅየዋ እቴ ቶስት አባ ካንተ ጋር መነጋገር ፈልግ ነበር፣ ግን ከባድ ነው። ለረጅም ጊዜ ካንተና ከአኗኗር ለመራቅ ሞክሬያለሁ። ካንተና ከተጽዕኖ ገለልተኝነት ህይወትን መምረጥ ፈልጌ ነበር። ምክንያቱም ብቻዬን ማድረግ እንደምችል ስለማላውቅ እኔ ከመሄድበት መንገድ በተሻለ አንተ ቤተሰቡን አንድ ማድረግ ትችላለህ። የኔ ህይወት ህልሞችስ? አሮንዬ ይሄ ህይወት ነው። አዎ በጣም በሚሊዮን የሚቆጠር ከሩሲያ የጦር መሳሪያ ከሞሮኮ አደንዛዥ እጽ እናስመጣለን። እናትም ወደ ሞሮኮ ሄደችው አቅራቢዎቹን ለማግኘት ነው። ከተገዛ በኋላ ከግብጽ ወደ ሱዳን ይገባል። ከሱዳን በመተማ አድርጎ አዲስ አበባ ይደርሳል። የስራው አይነት አይጥና ድመት ሆነ እንድሰራ የሚያስገድድ ጊዜያቶች አሉ። አባት ተፈሪ ግን አንተን የበላይ እንድትሆን የሚፈልግ አሮን ልዝብ ነው። እንደዛ እንዳጎቱ ሽልጥልጥ፣ በዛ ላይ ደግሞ ይወዳል ብዬ በፍጹም አላስብም። እመነኝ ቢዝነሱን መቀመቂያ ወርዶ ይውላኩት። እኔ እኮ እዚህ ያለሁት እንዲህ ያለው ነገር እንዳይከሰት ለማረጋገጥ ነው። ምናደድብህ በዚህ ከንቱነትን። አንዳንድ ጊዜ ምንም ድፍረት የለ አጎቴ። ልፍስፍስ መሆንን ያወክ ቀን ግን ሙዚቃውን እስቲ ቀነስ አድርገው። አንዱ 21 ዓመት መስየው 28ቶቹ መጨረሻ መሆኔን ሲያቅ ጥሎኝ ሄደ። ወንዶች ግን እድሜዋ ከፍ ያለችን ሴት አይወዱም። ስለዚህ በራሳቸው ጨዋታ ልጫወትባቸው ቆርጫለሁ። ልክ እንደነሱ መሆን እንደምችል አሳያቸዋለሁ። እዚህ ውስጥ 30ዎቹ አጋማሽ የሆነ ወንድ ከኔ ጋር መደነስ የሚችል አለ? ይሄ ማለት